ሴት ተገፍትራ ከወደቀች ቤታዬ ኦፍኮርስ ትጎዳለች። ጋይስ አንዳንድ አበባ ገፈተራት እኮ ነው ይክሩ እያለችኝ። እዚህ ጋር እንትን አለ። እዚህ ትልቅ የሆነ ነገር ተደግሷል። እቺ ሀቢባ እቺ ቢስሚላህና በስማም የሆነች ሴትዮ መሀላችን ትዳር ላይ ገባች። ሀቢባ ታውቃለህ ላይ ቤተሰብ ብቻ መልስልኝ። በቃ ትዳር ላይ ቤተሰብ ገብቶ ለማስታረቅ መግባት ይችላሉ። ቁድ አሰማም እኔ ተይ እንደዚህ እናድርግ። ትዳራችን ላይ ችግር ይመጣል። የባል ሀቅ ይበልጣልኝ። አሁን የባል ሀቅ ይበልጣል ወይስ የእህት ሀቅ ወይ የወንድም ሀቅ? ይሄን ንገረኝ ብቻ። ችግር ላይ ነበርኩና ልጆች ወደ ጸበል ወስደውኝ ነበር እና ተጠምቄያለሁ። አሁን ይሄ ሻሃዳ ያስይዛል አያስይዝም? እዚህ ጋር እንትን አለ። እዚህ ትልቅ የሆነ ነገር ተደግሷል። እቺ ሀቢባ እቺ ቢስሚላህና በስማም የሆነች ሴትዮ መሀላችን ትዳር ላይ ገባች። ሀቢባ ታውቃት ትሆናለህ። መሀላችን ላይ ቆይ አንድ ጊዜ እሱ በአላህ እኔ አልጠራም ስም አልጠራም። ኦኬ ከዚህ በላይ ትዳር እየፈረሰ እድል በሰጣቸው ምንም ችግር የለም። እሱ አዳምጠኝ ኡስታዝ ማለሽ እና ይኸውልህ እሱ አሁን እነዚህ መሀላችን ላይ እህቷና ሀቢባ የምትባል አውራጣት እቺ ቢስሚላህና በስማም የሆነች በመሀል ላይ ገብታ ትዳራችን እየረበሸች ነው። ኡስታዝ እሱ አዳምጠኝ። በሽማግሌ ታይ ኡስማን ከይቅርታ ጋር ትምህርት ላይ ነው ያለው። ይኸውልህ ትምህርት ላይ ነው ያለው። ከይቅርታ ጋር በሽማግሌ ፍቱት። እሺ ኢስላም ይሄን ነው የሚያዘው። በቃ አላህ በቁርአን ላይ እንዲህ አለ። ሙስሊም ከሆንክ ከሰማኸኝ ወኢን ኺፍቱም ሽቃቀ በይነሂማ ፈብዐሱ ሐከመን ሚን አህሊሂ ወሐከመን ሚን አህሊሃ። በባልና በሚስት መካከል ችግር ከተፈጠረና ይሄን ካያችሁ ከፈራችሁ ከእርሷ የሆነ ሽማግሌ አምጡና አስታርቋቸው ብሏል። ስለዚህ አንተ የምትቀርበውና የምታማክረው ሰው ካለ በዱባይ ላይ ሽማግሌ ፈልግና ከእርሷ የሆነ ሽማግሌ ተፈልጉ። እነሱ ተገናኝተው ያንተንም የሷን ትገባለህ። ለዚህ ነው ታዲያ خلاص ጥያቄ እናስተናግድ። እሷን ከይቅርታ ጋር የመጨረሻ ትገባለህ። ለእኔ አልገባም እንዲህ አይነት ነገር። እኔ ኢትዮጵያ ማን ዱባይ አይደለም ያለው ቆይቻለሁ። ኢትዮጵያ ከገባ ቀጣይ ጥያቄና የሚስት ገመናን በአደባባይ መዘርጋት እንዲህ አይነት ነገር እየተሰራበት ኡስማን አንድ ጊዜ አዳምጥ ይባል። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ መሰለህ? አስወኡ ናስ ዐንደ አላህ የውመል ቂያማ መን ዩፍሺ ሲረ ዘውጀቲሂ አሉ። የትንሣኤ ቀን ከአላህ ዘንድ በጣም አስቀያሚና መጥፎ ሰው ማለት የሚስቱን ገመና በአደባባይ የሚያወጣ ነው አሉ። አይኔ ልጠይቅ ነው ልትል ትችላለህ። ያ ነገር የሚሆነው በባልና በሚስት መካከል ያለን ነገር የእውቀት ባለቤት ዘንድ ሄደህ በአደባባይ ሳይሆን ያ ሰው ጋር ሄደህ መጠየቅ ነው። በነቢያችን ሰለላሁ ዐለይሂ ወሰለም ጊዜ ባልና ሚስት ሳይስማሙ ሲቀሩ በሚስጥር ነበር ሴቷ መታ የምትጠይቀው ራሳቸው። ባልም መጥቶ በሚስቴ ላይ እንዲህ አየሁ ብሎ በሚስጥር ነበር የሚጠይቀው። እዚህም ቦታ ላይ ብቻ ሳይሆን ሌላም ቦታ ላይ ሶሻል ሚዲያ ላይ የሚስት ገመናን እያወጣችሁ ለሰዎች የጊፍት መሰብሰቢያ ግብአት አትሁኑ። ገብታችኋል አይደል? ያ ሰው ከእናንተ የሚጠቀመው ነገር ስላለ ነው ሚስጥሩ የሚያስወጣችሁ። ስለዚህ ይኸውልህ ጥያቄውን አስቀምጠው አየዋለሁ ኢንሻአላህ። ወይንም በአቅራቢያ ሼኾች ካሉ እነሱ እንትን በላቸው። በዛ ነው የሚሆነው። እኔ አሁን ልነግርህ ነው። አንድ ጊዜ የሆዴን አዳምጠኝ። ወደ ይሄ ገመና ሳይሆን ይሄ አደባባይ ያወቀውን ነው እና ወደ 8 ወር አሁን ሚስቴ እርጉዝ ናት። ኡስማን እሰማለሁ። ጥያቄውን አስቀምጠው። እሺ እደውልልሃለሁ ወይ አንተ ደውልልኝ። እሺ አንድ ጊዜ አዳምጠኝ። እሱ አንድ ጊዜ እኔ እሷን ስለምታውቃት ነው። እሱ እኔ አንድ ጊዜ አዳምጠኝ። እሱ አሁን ምን አለ መሰለህ፣ ወላሂ ትልቅ ችግር ተፈጥሯል። ምን አለ መሰለህ፣ የቤተሰብ ጉዳይ ነውና ትዳር ላይ አንድ ጊዜ እቺ መልስልኝ። እሺ ትዳር ላይ እኔ ስለደከመኝ አሁን አልቆይም አልኩህ። መርሐባ። እሺ ትዳር ላይ ቤተሰብ ብቻ መልስልኝ። በቃ ትዳር ላይ ቤተሰብ ገብቶ ለማስታረቅ መግባት ይችላሉ። ቅድም ቁርአን አነበብኩልህ። ገብቷል አይደለ? ለማስታረቅ አይደለም፣ ትዳራችን ለመረበሽ ነው። ትዳራችን ለመረበሽ አዎ ኡስማን ይኸውልህ፣ ለመረበሽ አይገቡም ቤተሰቦች። አንዴ ረጋ በል። ይኸውልህ እሷ ባለችበትም እንደዚህ እንትን አይባልም። እባክህ እንዴ ታገስና
በባልና በሚስት መካከል ያለን ነገር በዚህ መልኩ አይደለም። አሁን እሷ መጥታ እንደገና ደግሞ ባሌ እንዲህ አድርጎኝ ብትል ክፉ ነው የሚሆነው። ይሄ ኢስላም ይሄንን አያዝም። የባልና የሚስት መካከል ያለ ነገር እኔ ችግር ላይ ነው እሱ አንድ ያዳምጠኝ። ያን ችግር በቃ እኔ አወራለኝ፣ በቃ እፈታላለሁ ኢንሻአላህ። ወይንም በአቅራቢያ የሚገኝ ሸህ ካለ ለብቻው ነው የሚነገረው። እኔ አንድ ወንጀል ሰርቻለሁ። አንድ ወንጀል ልንገርህ። አንድ ወንጀል በአደባባይ አይነገርም። ቆይ ልነግርህ ነው፣ ችግር የለውም። ይሄ ሀገር ያወቀው ነው። ቆይ ኡስታዝ አንድ ጊዜ ልንገርህ፣ አንድ ጊዜ አዳምጠኝ፣ የልቤን አንድ ጊዜ አዳምጠኝና ከዛ ትፈርዳለህ። አንድ ጊዜ ልንገርህ ምን ያክል ወደ እንትን እንደምንሄዱ። አሁን እኔ በፊት ወደዚህ ዱባይ ስመጣ ችግር ላይ ነበርኩና ልጆች ወደ ጸበል ወስደውኝ ነበር እና ተጠምቄያለሁ። አሁን ይሄ ሻሃዳ ያሲዛል አያሲዝም? እችን ብቻ መልስልኝ፣ በቃ አጭር መልስ። አንተ ሳትፈልገው በግድ ነው አይደል የወሰዱህ? ወይንስ በዚያ ሰዓት አንተ አይምሮ እየሰራ ወዳና ፈቅደህ ነው የሄድከው? እኔ ጥሩ ሁኔታ ላይ አልነበርኩም። በጣም በቃ ሲጨንቀኝ ልጆች ነበሩ፣ ካፊር ናቸው፣ ክርስቲያን ናቸው እና ና እንሂድ እና እኔ ሲወስዱኝ ግን ቆይ ልነግርህ ነው ኡስታዝ እያዳምጠኝ። ላ አምኜበት አይደለም እንዴ? እኔ ሙስሊም ነው የቀረው ነኝ ግን እኔ ወደ ሻርጃ አባ መርጌታ የሚባሉ ወሰዱኝና ከዛ ሲወስዱኝ ገባው። ከዛ ስገባ ምን አሉኝ? ስገባ የማርያም ስዕልና የእግዚአብሔር ስዕል ያለበት አየሁኝ። እንዴ የት ነው ያመጣችሁኝ? የት ነው ያመጣሁት ስላቸው እንዴ የመጣው እኮ እዚህ ልትጠመቅ ነው። ከዛ ትልቅ ሰውዬ ናቸው፣ ናገባ የሆነች ትንሽ እንትን ቤት ሐማም ነበራቸው፣ እዛ ገባሉና በትልቅ መስቀል አመጡ። ከዛ እኔ አማራጭ አልነበረኝም። እኔ ሰዓቱን ጭንቅላቴ ተነክቶ ነበር፣ የዛሬ ዓመት ማለት ነው። ከዛ በትልቅ መስቀል አጠመቁኝ እና አሁን ይሄን የከፍራለሁ ወይስ ምንድን ነው? ሻሃዳ ይዛለሁ አልይዝም? እሺ ኡስታዝ፣ እሺ ቀጥልሽ። እሺ አንድ ሰው ወደ ጥምቀት ቦታ ማን የሚጠመቁበት ቦታ እንደዚህ ለሕክምና ምናምን ብሎ ለታመመው ፈውስ ያገኝ ዘንድ መሄድ አይገባውም። እዚያ ቦታ ላይ ይፈውሳል ተብሎ የሚታመነው ከነቢያቶች መካከል አንድ ነቢይ የሆኑት ነቢዩላህ ዒሳ ወይም ኢየሱስ ክርስቶስ ነው። እርሳቸው ደግሞ በዘመናቸው ባሉበት በሚያስተምሩበት ጊዜ ሰዎችን የታመሙ ሰዎችን ወደ እርሳቸው ሲመጡ የመፈወስ ተአምረን አላህ ሱብሓነሁ ወተዓላ ሰጥቷቸው ነበር። ያ ተአምር ግን በጊዜው ሰርቶ አልፏል። ክርስቶስ ዒሳ ዓለይሂ ሰላም። አሁን ላይ ዒሳ ወይም ኢየሱስ ይፈውሳል ማለት የማይሆን ነገር ነው። እርሳቸው ምድር ላይ ምን እንደሚከሰት አያውቁም። ሰማይ ላይ ይገኛሉ በክብር። ስለዚህ እርሳቸው ይፈውሳሉ ተብሎ የሚታመንበት ቦታ ላይ ሄዱ ይህንን ነገር ማድረግ አይቻልም፣ አይፈቀድም። ቦታቸዋለ እዛ የሄደ ሰው ታዲያ ከእስልምና ይወጣል ወይ በሚለው አንድ የሚያታደርጉ ከይቅርታ ጋር አንድ የሚያታደርጉ አድሚንና እንደ ባለ አድሚኖች ሜት አድርጉ እስክል ድረስ አትጠብቁ። የሚረብሽ ቦታ ከሆነ ያሉት ሜት አድርጓቸው። እሺ አንድ ሰው ታዲያ ወደ ጥምቀት ቦታ ከሄደ ይከፍራል ወይንስ አይከፍርም በሚለው ጉዳይ እዚያ ቦታ የሄደው ለሁለት ይከፈላል። እዚያ ቦታ የሄደው የመጀመሪያው ኢየሱስ ክርስቶስ አምላክ ነው ያድናል ይፈውሳል ብሎ አምኖበት ከሆነ እዛ ቦታ የሄደው የዛኔ ይሄ ሰው ይከፍራል። ገብታችኋል አይደል? ይከፍራል ማለት ላይ ተጎድታለች ወይስ ምንድን ነው? አልገባኝም። ሳሪ እርጉዝ ሴት ተገፍትራ ከወደቀች ቤታዬ ኦፍኮርስ ትጎዳለች። ጋይስ አንዳንድ አበባ ገፈተራት እኮ ነው ይክሩ እያለችኝ ያለችው መገፍተር ግን ሀቡ ከቅድም ጀምሮ ይሄው አለ እሷ ራሱ በየቦታው ታለቅሳለች፣ ተው ትላለች። ምንም ሊሰማ አልቻለም። ተክሩ ነው እሱ አሁን ላይ ብሌን ያለው አይተኛ ምን ነው ተው የሚለው ፖሊስ አይጠሩበትም እንዴ? ምንድን ነው? ምን አውቃለሁ ብታይ በቃ ነው ፖሊስ መጥራት ማ 999 የሚደውል የለም። እስቲ ደውይ አሁን በማርያም ታሜ ጋ ደውይ አንቺ። እሺ እንዴት ቆይ አልገባኝም። ሆስፒታል እየሄደች ነው? ገፍትሯታል? ምንድን ነው ቀጥታ ወሬው? አልገባኝም። ሳሪ እያለቀሰኝ ነው በየቦታው ተው እያለች ነው አልሽ። ሆስፒታል ናት ያለችው ወይንስ? ማሪ አሁን ታሜ ሆስፒታል ይዟት ሄደ። ቅድም ቤታ እሷ ማለት ነው እሷ አይሰማም። እሷ በጣም ነው የምታሳዝነው፣ ምክንያቱም የሚናገረው ነገሮች በጣም አሳዝኗታል። ከዛ ታሜ ሄደች። እነ መሲ ምናምን ሁሉም አሉ አብረዋት። በጣም ተሳቀለች። በምን ቀን ነው ከዚህ ሰውዬ ጋር ፈጣሪ ያገናኛት? በምን ቀን ነው? ባለፈው ተስማምተዋል ነበር እንዴ? ድጋሚ መስማማት እቃቃ
ታሪ መሲን አቡን እየተሳደበ ነው። አሜዝ እንዴት ነህ? ስሙ ማን ነበር ጋይስ? በማርያም ተጻፈ። አልሐምዱሊላህ ረዋንድ ናት። ሳሪቲ እኮ አሁን ነግራኝ ነው። ረዋን አወቃችኋት? እርጉዞ ሆስፒታል ናት እያሉ ነው። ገፍትሯት አሉ። ገፈተራት። ሼር ብታደርጉልኝ ማየት አልችልም ጋይስ። ስሙ ማን ነው? ስሙ ጻፉልኝ እስኪ። አቡ ስሙን ጻፉልኝ በክርስቶስ። ምን ሆነች? እሷ ግን ማለት ደግሞ ከፍ አለ ወይ ምን ሆነች? ስም የለውም ጋይስ። ይሻላል ወላሂ ይሻላል። እንደዚህ አይነት ህጋዊ እርምጃ ካልተወሰደበት ነገር ሊጎዳት ይችላል። የለም እኮ ላይ ጋይስ እንደዛ መሆን አለበት። እሷ ግን ማለት ነው ምንድን ነው ማነው ምንድን ነው እዚህ እኮ ገፍትሯት ነው እኮ ስላሉኝ ነው በጣም የደነገጥኩት። ገፍትሯታል አልገፍትሯት? ወላሂ አይ ትንሽ መቀጣት አለበት ካለ ብለዛ አይስተካከልም። ወይኔ በአላ ብትወድቅ ሳስበከዋል ታሜ ብትወድቅና ከነ ልጅ የሆነ ነገር ብትሆን ወይኔ በአላ እንደውም የእርጉዝ ሚስቱን ያሰቃያል በዚህ እድሜው። ኧረ ምን አይነት ጥጋብ ነው ግን እንደዚህ በአላ ይህ እኮ ጥጋብ እኮ ነው። ወይኔ ግን እሷን አላህ ይጠብቃት፣ እናንተን አላህ ይስጣችሁ። ታሜ በጣም ወላሂ ግን እንኳንም ኖርክ ታሜ ብሏል እሱ። አይዶን ነው ጋይስ። ቆየው ጌታ በህግ መጠየቅ አለበት። ይሄ ልጅ ትንሽ መቀጣት አለበት። ሀቡ ሚዩት አድርግ። እኔ ጥያቄ ነበረኝ። ቅድም ልጁን በእስልምና መዋሸት አይፈቀድም። ዋድ ሚዩት አድርገዋል። እሺ ጥያቄ ምንድን ነው? ቅድም በእስልምና ያው መዋሸት አይፈቀድም ምናምን ነገር ይከፍትል ብሎ ተቂያ ቁርአን ላይ ጥያቄ አለኝ። ይፈቀዳል? አንዴ ተቂያ ማለት ምን ማለት ነው ስንለው ማብራሪያውን ሰጥቶናል። ያን ልትመልስለት ነው ለልጁ? ያ ምን ነበር ያለው ልጁ? ትርጓሜውን የተቂያ እኮ በእስልምና መዋሸት ማለት ነው፣ ቅዱስ ውሸት ማለት ነው። ማነው እንደሱ ተርጓሜ? ለምሳሌ ሱራ 16:106 ላይ እዛ ላይ ልቡ በእምነቱ የረጋ ሲሆን እያለ ተቂያ ማለት እንዲህ ማለት ነው ይላል እዛ ጋር። አይ ሳይሆን ግን ውሸት እንደሆነ እናውቃለን። ተቂያ ውሸት ነው እና አብዛኛው ጊዜ የምታወሩት እናንተ ስትሉ የምንሰማው፣ እንደዚሁም ደግሞ ቁርአን የምንሰማው ሳይሆን የተጻፈ ማስረጃ ማሳየት ትችላለህ? ተቂያ ማለት እንዲህ ማለት ነው የሚል በቁርአንና በሐዲስ ላይ? አይ እንደዛ ማሳየት ባልችልም ግን ውሸት በእስልምና ይፈቀዳል አይደል? እሺ ማስመሰል ይቻላል። ማስመሰል ይቻላል። እሺ አሳየን ማስረጃ። እሺ አስፋኝሽ አሰፋለሁ። ልብ በሉ መዋሸት ይፈቀዳል ወይንም ማስመሰል ይፈቀዳል ያለበትን ቦታ ላይ ያሳየን ነው። ክፈት። ኦኬ من كفر بالله من بعد إيمانه إلا من أكره وقلبه مطمئن بالإيمان. والله እየቀራው ነው የምትገልጸው ምን እንደሆነ አውቃለሁ። ምን እንዳለ ፊደሉ ላይ ሁሉ እናውቃለን። ሰዓት ገልጸው በፊት ማለት ነው ያልከው ግን የለም። በጣም የሚያፈዘው 106 ከእምነቱ በኋላ ባላ ካደ ሰው ይላል አይደል? ብሩት የሆነ ቃል አለው። ልቡ በእምነቱ የረጋ ሲሆን ቆይ አንዴ ሁሴ አይ ልቡ በእምነቱ የረጋ ሲሆን በእርሱ ቃል መናገር የተገደደ ሰው ብቻ ሲቀር ይላል። ልባቸውን በክህደትም የከፈቱ ይላል። እዚህ ጋር ልቡ ብቻ የተገደደ ሰው ብቻ ሲቀር የተባለው ማን ነው?
ልጠይቀኝ ሳይሆን የተናገርከውን ቃል ልታሳየ ነው የከፈትከው። ገብቶሃል አይደል? መዋሸት ይፈቀዳል የሚለውን ቃል አሳየ። ልቡ በእምነቱ የረጋ ሆኖ ይላል። ቃልን በመናገር የተገደደ ሰው ብቻ ሲቀር ይላል። እዚህ ጋር እንደሚናገረው ከሆነ አንድ ሰው እስልምና ላይ የሆነ ነገር ለቢገጥም በሆነ ነገር ዋሽቶ ማለፍ እንደሚችል ይናገራል። ማብራራት አይደለም የምፈልገው አንተ እንድታብራራች ነው። ቆይ መዋሸት ይፈቀዳል የሚለውን ቃል አሳየን። ከፈትኩልህ እኮ ከፈትከው። መዋሸት ይፈቀዳል የሚለውን ቃል ነው እየፈለግን ያለው። ይኸው ታዲያ ከዚህ በላይ ልቡ በእምነቱ የረጋ ሲሆን በመናገር የተገደደ ሰው ብቻ ሲቀር ይላል። እየተናገረ እዚህ ጋር የተገደደ ሰው ብቻ ቢቀር አንድ ሰው ማምለጥ ይችላል። ዋሽቶ ማምለጥ እንደሚቻል ይናገራል የቁርአን ክፍል። የተጠየቀው ምን ነበር? አይደለ እሱ መዋሸት ይፈቀዳል የሚል ቃል አለ ብለናል። መዋሸት ይፈቀዳል የሚል ቃል አለ አይደለ? ይኸው እዚህ ጋር እኮ እየተናገረ ነው እኮ። ይኸው ልቡ በእምነት የረጋ ሲሆን እያለ ያንን ትርጓሜ ተውና መዋሸት ይፈቀዳል የሚለውን ቃል አሳየን ቁርአኑ ላይ። ይኸው እኮ እየተናገረ ነው እኮ ልቡ በእምነቱ የረጋ ሆኖ እያለ እየተናገረ። በጣም የሚያሳዝነው እንደሱ አይደለም። እንዴት ይሄ ክፍል ምንድን ነው የሚያወራው ታዲያ? ልክ አይደለ? በቃ እኔ ላስረዳ። በቃ አስረዱኝ በል እናስረዳሃለን። ግን መዋሸት ይፈቀዳል የሚለውን ቃል ልታሳይ አልቻልክም። ገብቶሃል አይደል? ይኸው ልቡ በእምነቱ የረጋ ሲሆን በመናገርም የተገደደ ሰው ብቻ ሲቀር እያለ መዋሸት ይፈቀዳል የሚል ቃል አለ እሱ ላይ ወይንስ አይደለም? እኮ ይኸው ልቡ በእምነቱ እሺ ኦኬ፣ ልቡ በእምነቱ የቀረ የተገደደ ሰው እያለ እየተናገረ የረጋ ሰው ቢሆን ማምለጥ እንዴት እንደሚችል እየተናገረ ነው። ምን ማለት ነው ብለህ ጠይቀን እናብራራልሃለን። ወይንም ደግሞ አንተ አብራራለሁ እንጂ ብለህ መጀመሪያ ላይ ተናገርክ። ያ ቃል አለ ወይ ስልህ የለም እሱ ላይ ምን ለማለት ተፈልጎበት ነው ታዲያ ብለህ መጠየቅ ትችላለህ። ችግር የለውም። እያነበብኩልህ ነበር አንቀጽ ላይ ቁርአን ላይ መታችሁ ስጠይቀው ጊዜ የት እንደሚገኝ በዚያ ላይ ምን ፊደል እንዳለ ሁሉም ብናውቅ ሰዎች ነን እኛ ሙስሊሞች። ገብቶሃል አይደለ? እንደ ክርስቲያኖች የሆነ ጥቅስ ነግረኸኝ እስቲ ቆይ ላይ አንዴ ጥቅሱን ሂጄ ምናምን እዚህ ላይ ኦሪት ዘፍጥረት ምናምን ብሎ ሂሳብ የለም። የት እንዳለ ሁሉ ገና ሳታወጣው እያነበብኩልህ ነበር። ገብቶሃል አይደለ? አላህ ሱብሓነሁ ወተዓላ በዚህ ቦታ ላይ የሚናገረው ምንድነው? ላብራራለህ። አሁን አዳምጠኝ ለምን እንደወረደ ከነ ምክንያቱ ሁሉ ጥሩ የወረደበት ምክንያት ዐማር ብን ያሲር የሚባል ሰሃባ ነበር። ነብዩ ሰለላሁ ዐለይሂ ወሰለም አስተምሮ በጀመሩበት ጊዜ ወረደ አንቀጽ ነው እሱ። እያስተማሩ ባሉበት ጊዜ ነቢያችን ሰለላሁ ዐለይሂ ወሰለም የመካ ከሃዲያኖች አማኞችን በመግደል ተስፋ እናስቆርጠው ሙሐመድን ብለው ወሰኑ። በቃ ከስር ስንገልበት ተስፋ ይቆርጣል ይዛን ያሉ ገብታችኋል አይደል? ከዚያ በኋላ ወደ ስደት ምናምን የታዘዘው ወደ ሀበሻ መምጣታቸው ምናምን ሁሉ ከዚያ ይቀጥላል። የመጀመሪያ ካደረጉት መንገድ ምን ነበር መሰለህ? አማኞችን መግደል ነበር። በዚህን ጊዜ ነቢያችን ሰለላሁ ዐለይሂ ወሰለም ተስፋ ሊያስቆርጧቸው ካስተምሮታቸው ሲገደሉበት ሳይ ተስፋ ይቆርጣል ማስተማሩን ያቆማል ብለው ከሃዲያኖች አማኞችን እያመጡ ለመግደል ወሰኑ። ከነዚያ ሰዎች መካከል ያሲር፣ አማር፣ ሱመያ፣ ቢላል የኢትዮጵያው ሀበሻዊ እነ ከባብ ብን አልአረድ ታላላቅ ሰው የመጀመሪያዎች አማኞችን ሰበሰቧቸው። የመካ ሹማምንቶችና ንጉሶች እንዳለ ተሰበሰቡና እነዚህን መቀጣጫ እናድርጋቸው፣ እነዚህን ስንገል ጊዜ ከዚህ በኋላ ሙሐመድ ተስፋ ይቆርጣል፣ የሚገደሉብኝ ከሆነ ለምን አስተምራለሁኝ ብለው ያቋርጥልናል ብለው ይህን ጀመሩ። በዚህ ጊዜ አማርን ገደሉት። ማነው ይቅርታ፣ ያሲርን ገደሉት። ያሲር ሱመያ ባልና ሚስት ናቸው። አማር ልጃቸው ነው። ገብተዋል። መጀመሪያ ገደሏት ማንን ነው? ሱመያን ገደሏት፣ ሴቷን በአደባባይ እንዲህ አስተኟትና ወደ ነበረሽበት መንገድ ትመለሻለሽ፣ ከሙሐመድ መንገድ ተውጫለሽ፣ አትወጭም ማለት በፍጹም ዳግም ወደ ባዕድ አምልኮ አልመለስም ማለች። ብልቷ ላይ ወጓትና ገደሏት። ከዚያ በኋላ ማን ተገደለ? ባሏን ያሲርን ገደሉት። ወዲያው አማር ምን አደረገ? ይሄን ነገር ወደ እናትና አባት የሄዱበት መንገድ እንላከህ ወይንስ ማስረጃ ወላ ያሳየችዋል ነው ማስረጃ። አንድ የተረጋጉ እኔ ከራሴ አንዳች አልናገርም፣ እንዳነበብኩ እናገራለሁ። ንግግሬም ቅን ነው፣ በማስረጃ እንጂ ያለ ማስረጃ አልናገርምና። ዳሩ ግን ትምህርቴስ በማስረጃ ነው። ገብታችኋል አይደል? አወጣላችኋለሁ፣ ሊጨርስ ታገሱ። ከዚያ በኋላ ይህን ሰው ሊገሉት አሉ። ገብታችኋል? ማን? አማሩ ማለት ነው። ሄሎ አለይኩም ሰላም ወረሕመቱላህ። ዳኒ አልሐምዱሊላህ። ኦኬ፣ አንድ ላይፍ ላይ ነው። በኋላ ልደውልልህ። እሺ ይቅርታ። ከዚያ በኋላ
ማስረጃ የሚጠይቀኝ ሰው በጣም ነው ደስ የሚለው። ክርስቲያኖች ኮሜንት ላይ ስለደጋገማችሁት በጣም ደስ ብሎኛል። ማስረጃ ይጠይቃል። በቃ እንደዚህ ነው ደስ የሚለው። ምን አለ ስለ እምነታቸው ማስረጃ ብላችሁ ብትጠይቋቸው፣ ስላሴን የሰበከ አንድ ነቢይ ስጡን ብላችሁ ብትጠይቋቸው፣ እግዚአብሔር አብ ወልድ መንፈስ ቅዱስ ነው ብሎ የሰበከ አንድ ነቢይ ስጡን ብትሏቸው በጣም ደስ ይል ነበር። ክርስቲያን ሁኑ ብሎ የሰበከ አንድ ነቢይ ስጡን ብትሏቸው ማስረጃ በጣም ጥሩ ነበር። ኢየሱስ ክርስቶስን ያምላካችሁ ሆነ ያምልኩኝ ያለበትን ማስረጃ ስጡን ብላችሁ ብትጠይቋቸው በጣም አሪፍ ነበር። የዛኔ ከክርስትና አንድ ቀን አትቆይም ነበር። ገብታችኋል አይደል? ማስረጃ የሚለውን ቃል ደስ ብሎ ነው የት መጠየቅ እንዳለባችሁ። ችግር የለውም። እንቀጥል። ከዚያ በኋላ ያ አማርን ሊገድሉት አሉ። በዚህ ጊዜ አማር ሊገደል ባለ ጊዜ ሁበል በል ብለው ነው የጠየቁት። በቃ ሁበል በል አሉት። ጊዜው ሲመለክ የነበረው ጣዖት ይህ አማር ሁበል አለ። ገብታችኋል አይደል? ሁበል ብሎ ጠራላቸው። በዚህ ጊዜ እርተዳ አማር አሉ ሰዎች። አማር ከእስልምና ፈለገጠ እኮ አንተ የአላህ መልክተኛ አሏቸው። ገብታችኋል አይደል? እርተዳ አማር ምክንያቱም የእነሱን ጣዖት ጠራላቸው እኮ ብሎ ተናገሯቸው። በዚህ ጊዜ ነቢዩ ሰለላሁ ዐለይሂ ወሰለም የእቱኒ ቢአማር አለ። አማርን አምጦልኝ አሉ። አማር መጣላቸው። ያንን ስትል ጊዜ ከልብህ ነበር ወይንስ አምነህበት ነው አሉት አማርን። ይህም ባሉት ጊዜ አማር ወላሂ አንተ የአላህ መልክተኛ በትክክል እኔ ሙስሊም ነኝ፣ ግን ከውስጤ አይደለም፣ ያንን እናትና አባቴ ሲገድሏቸው ጊዜ ነው ያልኩት አለ። ይህም በማለቱ ነቢያችን ሰለላሁ ዐለይሂ ወሰለም ችግር እንደሌለበት ተናገሩ። አንደኛ ይሄ ነው ታሪኩ። ሁለተኛ ከቁርአን ማስረጃም ልስጣችሁ የዚህ አይነትን መንገድ። ገብታችኋል አይደል? ለምሳሌ እንደ እስልምና ሃይማኖት የአሳማ ስጋ መብላት አይቻልም እያለ አላህ ይገልጻል በሱረቱል ማኢዳ ላይ። ገብታችኋል? በሱረቱል ማኢዳ ላይ حرمت عليكم الميتة والدم ولحم الخنزير وما أهل لغير الله به والمنخنقة والموقوذة والمتردية والنطيحة وما أكل السبع إلا ما ذكيتم وما ذبح على النصب وأن تستقسموا بالأزلام ذلكم فسق اليوم يئس الذين كفروا من دينكم فلا تخشوهم واخشون اليوم أكملت لكم دينكم وأتممت عليكم نعمتي ورضيت لكم الإسلام دينا فمن يضطر في غير متجانف لإثم فإن الله غفور رحيم. باكر نقراቸው አምላክ አላህ ሱብሓነሁ ወተዓላ በክት መብላት በእናንተ ላይ እርም ነው፣ ልክ እንዲሁ ደም፣ ልክ እንዲሁ አሳማ ስጋ፣ ልክ እንዲሁ ከአላህ ውጭ በሌላ የታረዱ አካሎች እርም ናቸው ከዘረዘረ በኋላ እነዚህ እርም መሆናቸውን ከዘረዘረ በኋላ ምን አለ? ነገር ግን የተራበ ሰው ህይወቱ አደጋ ላይ የሆነበት ሲቀር አለ። የተራበና ህይወቱ አደጋ ላይ የሆነበት ሲቀር ይህ ሰውዬ ቢበላ ነፍሱን ለማትረፍ እንደ ወንጀል አይቆጠርበትም አለ። አይቻ አይደለም? እንደ ወንጀል አይቆጠርበትም። ይህን ይዙና ምን ማለት ነው? ልክ አሁን ያመጣው ልጅ ሀሳብ ልክ ይሄንን እስልምና በክት መብላት ይፈቅዳል ማለት ነው ብል ይቻላል? ያ ጀማዓ በክት ሐራም ነው ካለ በኋላ አሳማ ስጋ መብላት ሐራም ነው ካለ በኋላ ነገር ግን ህይወቱን ለማትረፍ በጣም የተራበ ሰው ቢበላ ወንጀል አይሆንበትም ብሎ አላህ ተናገረ። ይመጣና በእስልምና በክት መብላት ይፈቀዳል፣ በእስልምና የአሳማ ስጋ መብላት ይፈቀዳል፣ ምክንያቱም ማስረጃ ያውና እዚህ ጋር የተቸገረ ሰው ሲቀር ብሏልና ይባላል? አይባልም በፍጹም። አያችሁ አይደል? ሌላ ምሳሌ ልስጣችሁ። የተደፈረች ሴት ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ኢነላህ ተጃወዘ ዐን ኡመቲ አሉ። አላህ ከኡመቶቼ በሶስት መንገድ ላይ የሰሩትን ኃጢአት አልፎላቸዋል አሉ። ኃጢአት መስራት ይፈቀዳል ማለት ነው? አሁን አይደለም። በሶስት መንገድ ኃጢአት የሰራ ሰው አይፈቀድም። ለምን? ምክንያቱ ምንድን ነው? ምን ናቸው እነዚያ ሰዎች የሚለውን እንመልከታቸው። አልኸጣ የመጀመሪያው ምንድነው? ወንጀል ቢሰራ እንደ ወንጀል የማይቆጠርበት በስህተት የሰራ ሰው። ገብታችኋል? በስህተት ያን ነገር አያውቅም ሰው። ለምሳሌ መኪና እየነዳ እያለ አስቦ ሳይሆን ሳያውቅ ገባበትና ገደለው ሰውየው። ይሄ ሰው ከአምላክ ዘንድ ገዳይ ተብሎ ይጻፍበታል? ላ አይጻፍበትም። አውቆ አይደለም፣ በስህተት ነው የገባበት። ይሄን ነቢያችን ሰለላሁ ዐለይሂ ወሰለም በዚህ መንገድ ኃጢአት የሰራ ሰው ኃጢአቱ አይፈቅድም ስላሉ ከዚህ ያህል አምጥቼ ለምሳሌ በእስልምና ሰው መግደል ኃጢአት አይደለም ችግር የለውም ይላል። ምክንያቱም ይኸውና ይሄ ማስረጃ ማድረግ ይቻላል? አይቻልም። ቀጥለው ምን አሉ? ወንስያን ረስቶ ወንጀል የሰራ ሰው እንደ ወንጀል አይጻፍበትም አሉ ነብዩ ሰለላሁ ዐለይሂ ወሰለም። ወንጀል ነው ግን ረስቶ ነው ያን የሰራው ሰውየው፣ ባህሪው መርሳት አለበትና። ለምሳሌ ስጠንቃላቸው በረመዳን ቀን መብላትና መጠጣት ኃጢአት ነው አይደለም? ኃጢአት ነው። ሰውና ግን የመርሳት ባህሪ ያለበት ወይ? አዎ አለበት። ረስቶ በላ ጠጣ ይሄ ሰው ኃጢአተኛ ተብሎ ከአምላክ ዘንድ ይፈረድበታል? ላይፈረድም። ለምን? ረስቶ ስለሆነ። ረስቶ ወንጀል የሰራ ሰው እንደ ወንጀል አይቆጠርበትም ስል
ሰውየው ከረሳ ወንጀልን ቢሰራ ችግር የለውም ይላል እስልምና አይባልም በፍጹም። ሶስተኛ ወመስቱክሪሁ ዐለይሂ ተገዶ ወንጀል የተሰራበትም እንዲሁ እንደ ወንጀል ተገዶ ወንጀል የሰራ ሰው ልብ በለው፣ ተገዶ ወንጀል የሰራ ሰው እንደ ወንጀለኛ አይቆጠርም አሉ ነብዩ ሰለላሁ ዐለይሂ ወሰለም። ገብታችኋል አይደል? ለምሳሌ ሴት ልጅ ተገዳ ተደፈረች፣ ተገዳ ተደፈረች፣ ወይንም ወንድምና እህትን አመጣና ሰውየው ድፈራት ካልሆነ እገድልሃለሁ ብሎ ይሄ ሰው አስገድደው፣ የዛኔ ተገዳችን የተደፈረች የሰሩት ምንድን ነው ብለን ስናይ ዝሙት ነው የሰሩት። ኃጢአት ነው አይደለ? ኃጢአት ነው። ዝሙት ብሎ ማለት ያለ ህግ ወይም ደግሞ ያለ ህጋዊ መንገድ ግብረ ስጋ ግንኙነት ማድረግ ዝሙት ይባላል። ስናየው ከላይ ዝሙት ነው ይሄ ነገር። ነገር ግን ተገደው እስከሆነ ድረስ ወንጀል ሊባል ይችላል? አይችልም። ይሄን አመጣና ለምሳሌ እስልምና ዝሙትን ይፈቅዳል ምክንያቱም ችግር የለውም ብሏል። የእነዚህ ሰዎችን የዝሙት አይነት ማለት ይቻላል? አይቻልም። አሁን ያመጣው የቁርአን አንቀጽ እየተናገረ ያለው ምንድን ነው? ተገዶ ክህደትን አድርግ ተናገር ስለተባለ አካል ነው። ይህን ምን አለ አላህ? በዚህ የካደ ሰው ምንም ወንጀል እንደሌለበት ገለጸ እንጂ ከፈለክ መዋሸት ይፈቀድልሃል ማለት ነው ብለህ ማስረጃ ማምጣት አይቻልም በፍጹም። መዋሸት ይፈቀድልሃል ከፈለክ በእስልምና ላልከው ንግግር ማስረጃ አይሆንም። ይህን ሁሉ ማስረጃ ሰጠሁ። ይህን ይመስላል። እሺ